ብሌን ኮላጅ እናቷ ጋር ከመሄዷ በፊት መጀመሪያ ወይዘሮ ገነትን ማየት እንዳለበትና መሰናበት እንዳለባት ስታስብ፣ ምክንያቱም የተናገረቻት ነገር ሁሉ ሌሊቱን እንቅልፍ ነስቷት ስለነበረ ተነስታ ወደ ወይዘሮ ገነት ቤት ትሄዳለች። ገነት ቤት ስትሄድ በአጋጣሚ ገነት ደግሞ የእሷ መለየት እጅጉን ስላሳሰባትና ስላስጨነቃት ስለዚህ ራሴን ማጥፋት አለብኝ ብላ ወስና ስለነበር ወጥታ በረኪና ገዝታ መታ ነበረ። እናም በረኪናውን ይዛ ልትጠጣ እያለች በአጋጣሚ በሩን ከፍታ ትገባለች። ብሌን ስትገባ በረኪናውን ወዳፏ ስታቀርበው ትደርስባታለች። እማ ምን እያደረግሽ ነው? ምንድን ነው ስትል በረኪናውን ከእጇ ላይ ትነጥቃትና ወደ መሬት ትወረውራለች። ገነትም ምን ላድርግ? ምክንያቱም አንቺም እንደዛ ሳድጌሽ ከኔ ይልቅ እናትሽን መርጠሻል። ወላጅ እናትሽን ስለመረጥሽ እኔ ደግሞ ያላንቺ መኖር ስለማልችል ነው ልጄ። ስለዚህ ምንም ማድረግ አልችልም ትላታለች። ብሌንም እንዴት እንደዚህ ታደርጊያለሽ እማዬ? እናም ታዲያ ራስሽን ማጥፋትሽ ታዲያ ተገቢ ነው ብለሽ ታስቢያለሽ ወይ ስትላት፣ ወይዘሮ ገነትም አዎ አንቺ እኮ ከፊቴ እኮ ነው እኔን ከርተሽ ወላጅ እናትሽን ስላገኘሽ ወደ ወላጅ እናትሽ እየሄድሽው። እናትሽም እኔን እንደዛ እንኳን ስትናገረኝ አንቺ ለምን ትናገሪያታለሽ ብለሽ እንኳን አልተናገርሽም፣ ዝም ብለሽ ነበር ታዳምጪ የነበረው። ስለዚህ እንደዛ መስዋዕት የከፈልኩላት ልጄ ስትከዳኝ ምን ማድረግ አለብኝ? ያላንቺ ቁሜ የሚሄድ የምኖር ይመስልሻል? ስለዚህ እኔ አሁን አላስፈልግሽም። አንቺ ደግሞ እናትሽ እየጠበቀችሽ ነው። ለምን መጣሽ? እንዳታያት ሁለተኛ መገናኘት የለባችሁም ብላሽ የለ እንዴ? ለምን መጣሽ አሁን ወደዚህ? ለምንስ ነው የመጣሽው? ምን ልትሰሪ ነው? ስለዚህ አልፈልግም፣ መኖርም አልፈልግም። ታውቂያለሽ ያላንቺ ህይወት እንደሌለኝ። አንቺን ከሷ ይልቅ ምናልባት አምጣ ወልዳሽ ሊሆን ይችላል፣ ግን ደግሞ ከባዱን ጊዜና ፈተናውን እኔ ነበርኩ እየተወጣሁት። ከህፃንነትሽ አንስቼ እዚህ ደረጃ ድረስ እስከምድርሽ ድረስ አሳድጌሻለሁ። እንደ ልጄ እንደ ራሴ ተንከባክቤ ነበር ያሳደግኩሽ። አንቺ ግን እናትሽ እንደዛ እንኳን ስትናገረኝ ለምን እንደዚህ ትናገሪያታለሽ ብለሽ እንኳን መልስ አልሰጠሻትም። ዝም ብለሽ ከማዳመጥ ውጭ ምንም ያደረግሽው ነገር የለም። ይብን እንኳን ከዛ ቤት ወጥቼ እንኳን ስመጣ እማዬ ቻው ብለሽ እንኳን አልተሰናበትሽኝም ነበረ። ቁመሽም እንኳን ቻው አላልሽኝም። እናትሽ ጎን ከስሯ ተቀምጠሽ ነበረ እየሸኘሽኝ። ገብቶሻል? ስለዚህ አላስፈልግሽም፣ አታስፈልግኝም። እየጠበቁሽ ስለሆነ አሁን ተነሽና ሂጂ። በቃ ወደዚህ ቤት ሁለተኛ እንዳትመጪ። እኔ ከዚህ በኋላ እንደማንገናኝ ደግሞ እንደማታገናኝሽም ነግራሻለች አይደለ? ለምን ትመጫለሽ ስትል ብሌን እያለቀሰችን በኋን እያዘራች እባክሽ እማዬ ትክክል ነሽ፣ የምትይው ሁሉ ልክ ነው። አሳድገሽኛል። ከአንቺ በላይ ሌላ እናት የለኝም። ደግሞ እናቴን እኮ እንዳገኝ ያደረግሽኝ እኮ አንቺ ነሽ እኮ ወስደሽ ያገናኘሽኝ። እና ታዲያ ምን ማድረግ ነበረብኝ? ስለዚህ እባክሽ እማዬ ይቅርታ ያርግልኝ። መቼም ቢሆን አንቺን አጥቼ መኖር አልችልም ትላታለች። በፍጹም ይሁን ልትኖሪ እኮ ከእናትሽ ከወላጅ እናትሽ ጋር ተስማምተሻል። ስለዚህ መሄድ ትችያለሽ። ከዚህ በኋላ እኔ እና አንቺ አንተዋወቅም። እባክሽ ሂጂልኝ ስትል አማራ ትናገራታለች። ብሌን በጣም ተናዳም ስለነበረ አዝናም ስለነበር እማ እኔ እኮ አዳር አላደርኩም። እውነት ያለችሽ ነገር ሁሉ ውስጤን እየከነከነው እንቅልፍ ነስቶኝ ነው ያደረው። እናም እባክሽ እማዬ ይቅርታ አድርግልኝ። እኔ ካላንቺ ህይወት የለኝም፣ ካንቺ ተለይቼ መኖርም አልችልም ስትላት እኮ አሁን ልትሄጂ አይደለ እንዴ? ህይወትሽ ከእናትሽ ጋር እኮ ነው። በቃ ሂጂ ትላታለች። ብሌን ገነት እንደጨከነች ስታቅ አማራጭ ስላልነበራት መሬት የተጣለውን በረኪና አንስታ ለመጠጣት በእጇ ይዘዋለች። ገነት ጀርባዋን ሰታት ስለነበር ስታወራ የነበረው አላየቻትም። እናም በቃ ስለዚህ እኔ ሲሄድ አንቺ ትሞቻለሽ ወይስ ትኖሪያለሽ ወይ ስትላት አያስፈልግም፣ ልብ ሞትም ብኖርም አንቺን አይመለከትሽም፣ ከዚህ በኋላ ሂጂ ትላታለች። እንግዳውስ እሺ ይቅርታም ካላደረግሽልኝ እሺ በቃ እሄዳለሁ ትልና ብሌንም ያዘችውን በረኪና ትጠጣለች። ገነትም ዞር ብላ ስታያት በረኪናውን እየጠጣች ነበረ። እናም ስትታገላትም በፍጹም አለቅም ትላትና ጠጥታው ራሷን ትሳት ትወድቃለች። ገነት ብትጮህ የሚደርስላት ሰው የለም። ቸኮሌት ከዚህ በፊት ገዝቶ እየላከላት ለብሌን ቀጥራው ስለነበረ እሷ ግን ወደዛ አልሄደችም። እንደዛ የቀጠረችው የምንገናኝ እወድሃለሁም ስትለው የነበረ ቃል ካጠገቧ እያደረገች የነበረው ነገር ስሜታዊ ስላደረጋት እንጂ እውነት ልጁን ፈልገው አልነበረም። እሱም እየጠበቃት ነው። እናም ደግሞ ከቤት ደግሞ ነገሮች ሁሉ ተዘበራርቀዋል። የብሌን ወላጅ እናት የተባለችው ከነሰላም ጋር ቁጭ ብላ ሳሎን ቡና ሊጠጣ ቡና እየቀራረበ ነበረ። ሰላም ከኪችን ገብታ ቡና ፈልታ በስኒ አድርጋ ይዛ ስትመጣ እናም ዳግም ደግሞ ይኸው ሲል ቆይ አንተ ምን ልትሰራ መጣህ? ምን ልታረግ ነው የመጣህ? ስትል
ቃል ትናገረዋለች። ቃልን ስትናገረው አንቺ ዝም በይ፣ አንቺ ነሽ እውነተኛ የብሌን እናት የተባልሽው ሲል እናትየዋን ይናገራታል። ቆይ ምንድነው ስትል እሷም ደንግጣ ስለነበር ዝም ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ሲል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ። እናም ዳግም የቃል የተናገረችውን ነገር ስለዚህ እውነቱ መውጣት አለበት ብሎ አስቦ ስለነበረ ሰላም ስትመጣ በአጋጣሚ እሱ ቁሞ ነበር። ምን ነው ችግር አለ እንዴ? ዳግም ምን ሆነህ ነው? ቁጭ በል። ሰላም አንድ የምታውቂው ነገር አለ፣ የሆነ ችግር ተፈጥሯል ይላታል። የምን ችግር ነው ዳግም? ምንድን ነው? እውነታውን ማወቅ አለብሽ። ይህቺ ሴትዮ እኮ የብሌን እውነተኛ እናት አይደለችም ሲል ይናገራል። ብሌን ምን ስትል ሰላምም ትደነግጥና እናት የተባለችዋም ደንግጣ ባለችበት ፈጣ ቀረች። ቃልም እባክህ ዝም በል ብትለውም በፍጹም እውነታው መውጣት አለበት፣ አንቺም አንደኛዋ አጭበርባሪና ሌባ ነሽ ይላታል። ቆይ ምንድነው እየተፈጠረ ያለው? እውነታውን ተናገር እባክህን፣ አታስጨንቀኝ ስትለው አዎ ሰላም፣ አንቺ የማታውቂው ብዙ ነገር አለ። እቺ ሴትዮ የብሌን ትክክለኛ እናት አይደለችም፣ ተገዝታ ነው የመጣችው በገንዘብ ይላታል። ቃል ይህን ሁሉ ሚስጥር ታውቃለች፣ ስለዚህ ያለውን ነገር ሁሉንም መረጃ እኔ አሳይሻለሁ ይላታል። እሺ አሰማኝ፣ አንቺ እውነት ይህን አድርገሻል ወይ ስትል እሱ ደግሞ ቶሎ ማሳየት አልፈለገም ነበርና ዳግም የምታሳየኝ ከሆነ አሳየኝ፣ አለበለዚያ ግን ቤቴን ለቀውጣ ልጄን ያለምንም ምክንያት አትወንጅላት ትለዋለች። እባክሽን ሰላም አንዴ ብቻ አዳምጭኝ ሲላት ካላልተናገርክ ውጣ ከቤት ትለዋለች። እናም ፖሊስ አልጠራ ፖሊስ ጠርቼ ከማስወጣ ከዚህ ግቢ ለቀ መውጣት አለበት ስትለው ቃልም ትገፈትረዋለች። መለስ ይልና እሱም ይኸውልሽ ይህንን ድምፅ አዳምጪው ይላል። ቃል ከዚህ በፊት ለሱ የተናገረችውን እቺ እናት የብሌን ትክክለኛ እናት እንዳልሆነችና በገንዘብ ተገዝታ እንደመጣች ተነግረዋለች። ያንን ስታዳምጥ ሰላም በጣም ትደነግጥና እውነት ያንቺ የኔ ልጅ አይደለሽም፣ ከዚህ በኋላ ልጅ አይደለሽም ስትል አንቺ እንዴት ባለጌ ነሽ፣ አንቺ ትልቅ ሴት አይደለሽ ወይ እንዴት ታረጊያለሽ ስትል ከእንግዳዋ ጋር ይጣላል።